فبالله كسر تستنطق القرون. የሰላምን ደረጃ የሚያውቁት እውቀት ያላቸው ሰዎች ናቸው። አቅል ያላቸው ሰዎች ናቸው። አስተዋይ ሰዎች ናቸው። የሰላምን ደረጃ የሚያውቁት ያጡት ሰዎች ናቸው። ቀን ከሌሊት በሰላም እጦት ምክንያት የሚሰቃዩ ቤት ውስጥም ከቤት ውጭም ሀገር ውስጥም መንገድ ላይ ሆነው በስጋት የሚኖሩ የራሳቸውን ጥላ ሁሉ የሚፈሩ ሰዎች ናቸው ደረጃውን የሚያውቁት። አላህ ተባረከ ወተዓላ ለሰው ልጆች ኸይርን ስለሚፈልግ በአዱንያም ይሁን በአኼራ በሰላም እንዲኖሩ ስለሚፈልግ የሰላምን ጎዳና አመላክተ ሁሉም የራሱን መብትና ግዴታ እንዲያውቅ፣ የሰዎችን ሐቅ እንዳንነካ፣ ሰዎች እንዲያደርጉልን የምንፈልገውን ነገር ለሰዎች እንድናደርግ በጥቅሉ ሸሪዓ መክሮናል። ሰላም የሚገኘው ከአላህ ተባረከ ወተዓላ። በየቀኑ አብላኝ አጠጣኝ እንደምንለው ሰላም ስጠኝ በቤተሰቤ፣ በሕይወቴ፣ በንብረቴ፣ በክብሬ ፈተናን፣ አደጋን፣ ጥቃትን እንዳይደርስ አድርግልኝ ብለን ልንጠይቀው ይገባል። አላህ ተባረከ ወተዓላ ካልጠበቀን፣ አላህ ተባረከ ወተዓላ ሰላም ካልሰጠን ንጹሕ የሆኑ ሰዎች ደም ይፈሳል። የተከበረው የሰው ልጅ አካል ተቆርጦ እንደሚጣል እንጨት ወይም ደግሞ ፈርሶ ተንከባሎ እንደሚወድቅ ድንጋይ በየቦታው የሰው ልጅ አካል ተቆራርጦ ይጣል። የሴት ልጅ ክብር ይነካል። ሕፃናት በሰላም ወጥተው መግባት አይችልም። ተለፍቶ ተደክሞ የተገኙ ንብረቶች፣ የፈሩ ሀብቶች ይወድማሉ። ይሄ ሁሉ የሚሆነው ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ ጌታችሁ አላህን ተባረከ ወተዓላ በሁሉም ቦታ በሁሉም ሁኔታ የሚገባውን ፍራቻ ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁን ተከልከሉ። አላህን ተባረከ ወተዓላ በመፍራት ዱንያ አኼራ እንደሚስተካከል፣ አላህን ተባረከ ወተዓላ መፍራት በመተው ዱንያ አኼራ እንደሚበላሽም ጠንቅቃችሁ እወቁ። ሙስሊሞች ሆይ አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው ሁሉ ጸጋ ትልቁ ጸጋ ሰላም። ሰላም ሲኖር ነው አላህን ተባረከ ወተዓላ እንደ ልባችን ማምለክ መገዛት የምንችለው። ሰላም ሲኖር ነው ሶላተል ጀማዓ ሰግደን መመለስ፣ ሐጅ አድርገን መመለስ፣ የታመመን ማሳከም፣ የዕለት ጉርሳችንን ተንቀሳቅሰን ማግኘት የምንችለው አላህ ተባረከ ወተዓላ የተሟላ ሰላም ሲሰጠን። ሁሌ ሶላት እንደጨረሰን አላሁማ አንተ ሰላሙ ወሚንከ ሰላም እንላለን። አላህ ሆይ አንተ ነህ ሰላሙ፣ ምንም ጉዳት ጥቃት ማይደርስብህ ጉድለት የሌለብህ ሰላም የሚገኘውም ከአንተ ነው። ለራሳችን ለንብረታችን ለቤተሰባችን ሰላምን እንጠይቅሃለን እያልነው ነው ሁሌ ከሶላት በኋላ። አላህ ተባረከ ወተዓላ ሰላም ሲጠየቅ ደህንነትን ሲጠየቅ ይወዳል። ነቢያችን ዓለይሂ ሰላቱ ወሰላም አላህን ተባረከ ወተዓላ ዓፊያን ጠይቁት፣ ደህንነትን ሰላምን ጠይቁት ብለዋል ዓለይሂ ሰላቱ ወሰላም። ሰላም ሲኖር ነው ሁሉ ነገር የሚያምረው። ሰላም ከሌለ ሌሎች ነገሮች እንኳ ቢሟሉ ደስታ ሊገኝ አይችልም። ሰላም ስናጣ ሰዎች አካላቸው ላይ፣ ሕይወታቸው ላይ፣ ንብረታቸው ላይ፣ ክብራቸው ላይ ችግሮች ይደራረባሉ። ስለዚህ ዲነል ኢስላም የሰው ልጆች ሕይወትና ንብረታቸው ላይ፣ ክብራቸው ላይ፣ ሰላማቸው፣ ደህንነታቸው የተጠበቀ እንዲሆን ትልቅ ሥራ ሰርቷል። የተኛውም የሰው ልጆችን ሰላም የሚያደፈርስን ነገር ከልክሏል፣ አውግዟል። የሰላምን ደረጃ የሚያውቁት እውቀት ያላቸው ሰዎች ናቸው። አቅል ያላቸው ሰዎች ናቸው። አስተዋይ ሰዎች ናቸው። የሰላምን ደረጃ የሚያውቁት ያጡት ሰዎች ናቸው። ቀን ከሌሊት በሰላም እጦት ምክንያት የሚሰቃዩ ቤት ውስጥም ከቤት ውጭም ሀገር ውስጥም መንገድ ላይ ሆነው በስጋት የሚኖሩ የራሳቸውን ጥላ ሁሉ የሚፈሩ ሰዎች ናቸው ደረጃውን የሚያውቁት። አላህ ተባረከ ወተዓላ ለሰው ልጆች ኸይርን ስለሚፈልግ በአዱንያም ይሁን በአኼራ በሰላም እንዲኖሩ ስለሚፈልግ የሰላምን ጎዳና አመላክተ ሁሉም የራሱን መብትና ግዴታ እንዲያውቅ፣ የሰዎችን ሐቅ እንዳንነካ፣ ሰዎች እንዲያደርጉልን የምንፈልገውን ነገር ለሰዎች እንድናደርግ በጥቅሉ ሸሪዓ መክሮናል። ሁሉም የዓለም ህዝቦች የዓለም መሪዎች የሚጥሩለት የሚለፉለት የሚሰሩለት ጉዳይ ቢኖር ሰላም። አንዱ ከሌላኛው ሲፎካከር ሲወዳደር ራሱን ከፍ ሲያደርግም ለሰላም የተሻለ ሥራ እሰራለሁ ሲሉ ነው የሚታየው። ነገር ግን ሰላም ከአላህ ተባረከ ወተዓላ የሚሰጥ ከረቡል ዓለሚን የሚገኝ ስጦታ ጸጋ ነው።
አላህ ተባረከ ወተዓላ ሰላም ለሚገባቸው ሰዎች ሰላምን ይሰጣል። ደረጃውን ለሚያውቁ፣ ሰላምን ለሚፈልጉ፣ ዋጋውን ለሚከፍሉ። አላህ ተባረከ ወተዓላ ለመካ ሰዎች ለቁረይሾች የዋለውን ውለታ ሲገልጽ ፈልያዕቡዱ ረበ ሃዘል በይት አለዚ አጥዐመሁም ሚን ጁዕን ወአመነሁም ሚን ኸውፍ ብላ የተከበረውን የካዕባን ጌታ አላህን ተባረከ ወተዓላ በብቸኝነት ያምልኩት። አለዚ አጥዐመሁም ሚን ጁዕ ተርበው ያበላቸው የሆነውን የሚዘሩት የሚተክሉት በሌለበት በረሃ ውስጥ ሆነው እንደ ልባቸው ምግብ እንዲያገኙ ያደረጋቸው የሆነውን አላህን በብቸኝነት ያምልኩት። ወአመነሁም ሚን ኸውፍ ከዓለም ዙሪያ ያሉ ሰዎች እርስ በርሳቸው እየተባሉ እየፈሩ እየሰጉ ከመካ ዙሪያ ያሉ ሰዎችን በሰላም እንዲኖሩ ከስጋት ነፃ እንዲሆኑ ያደረጋቸውን ጌታቸውን አላህ በብቸኝነት ያምልኩት ብለዋል። ትልቅ ጸጋ መሆኑን ለመግለጽ የተለያዩ የአላህ ነቢያትም ህዝቦቻቸውን የሰላምን ዋጋ ደረጃ እንዲያውቁ ጠቁመዋል፣ አስታውሰዋል። አላህ ለሰው ልጆች ከሚሰጣቸው ጸጋዎች አንድ ሀገር ላይ ከሚኮራበት ጸጋ ትልቅ ነገር አንዱ ሰላም እንደሆነም የሚያመላክት የነቢይ ቃል አለ። ዩሱፍ ዓለይሂ ሰላም ከአባታቸው ከያዕቁብ እና ከቤተሰቦቻቸው ለ30 ዓመት ገደማ ተራርቀው ቆይተው መጨረሻ ላይ የአላህ ውሳኔ ሆኖ አባታቸው ያዕቁብ እና ቤተሰቦቻቸው ወደ ግብፅ ሲገቡ በረጅም ዓመት ልፋት፣ ጥረት፣ እውቀት ግብፅን ከገነቡ ሰላም ሀገር ካደረጉ በኋላ አባታቸውን ቤተሰባቸውን ሲቀበሉ ትልቁ ለአባታቸው ያበሰሩት ብስራት የሰጡት ስጦታ ኡድኹሉ ሚስራ ኢንሻአላሁ አሚኒን የሚል ነበር። ግቡ ወደ ግብፅ ሀገር አባቴ ሆይ ቤተሰቦቼ ሆይ አሚኒነ ሰላም ሆናችሁ የማሰቡ የማትፈሩ ስትሆኑ ብለዋቸው እኔ ነኝ የሀገሩ መሪ፣ ትልልቅ ቪላ ቤት ላይ ትቀመጣላችሁ፣ የፈለጋችሁትን ልብስ ትለብሳላችሁ፣ ሰፋፊ የእርሻ መሬት ትሰጣላችሁ ሳይሆን ያሏቸው ያኔ ዩሱፍ ዓለይሂ ሰላም ይመሩት የነበረው ሀገር ውስጥ ካሉ ጸጋዎች ሁሉ ትልቁ ሰላም ስለሆነ ዩሱፍ ዘንድ ዓለይሂ ሰላም ኡድኹሉ ሚስራ ኢንሻአላሁ አሚኒን ብለዋቸው። ሌላው ሁሉ ቀላል ነው ማለት ሰላም ካለ ፎቁም ወርቁም ቤቱም ቤተሰቡም ይገኛል። የሚመጣ የሚሄድ ነገር ነው። ሰላም ከሌለ 30 ዓመት የለፉበትን በ30 ሰከንድ በ30 ደቂቃ ማጣት አለ። ሰላም ካለ ግን በ3 ዓመት ብዙ መልካም ነገሮችን ሰርቶ ማልማት ከፈለጉበት ደረጃ ላይ መድረስ ይቻላል። ነቢ ሙሐመድንም ዓለይሂ ሰላቱ ወሰላም እንደሚክሳቸው በዲናቸው ምክንያት ካፊሮች ሙጅሪሞች ከመካ እንዳባረሯቸው ስደተኛ ሆነው ባይተዋር ሆነው እንደማይቀሩ አላህ ተባረከ ወተዓላ ሲያበሰራቸው በሰላም ነው ያበሰራቸው። ሰተድኹሉነ አልመስጂደ አልሐራመ ኢንሻአላሁ አሚኒን በአላህ ፈቃድ ተመልሳችሁ ወደ መስጂድ አልሐራም ወደ መካ ትገባላችሁ አሚኒና ሰላም ሆናችሁ። የአንቀጹ መጨረሻ ላይ ላ ተኻፉነ ምንም የማትፈሩ ሆናችሁ ብሏል። ወደ መካ መመለሱ ብቻውን የተሟላ ጸጋ እንዳይደለ ጸጋ ሙሉ የሚሆነው አብሮት ሰላም ሲኖር ከስጋት ነፃ ሲሆኑ እንደሆነ አላህ ገልጿል። ነቢያችን ዓለይሂ ሰላቱ ወሰላም ሶሒህ በሆነ ሐዲታቸው ሱሐቦቻቸውን ሲያናጉ የሰላምን ዋጋ ደረጃ ሲገልጹ ከእናንተ ውስጥ መን ካነ ሚንኩም መን አስበሐ ሚንኩም አሚነን ፊ ሲርቢሂ ሀገሩ ላይ ቤቱ ላይ መኖሪያው ላይ ሰላም ሆኖ ያደረ የኖረ ሙዓፍን ፊ ጀሰዲሂ ሙሉ ሰውነቱ ላይ አላህ ዓፊያን ጤንነትን የሰጠው ወዒንደሁ ቁቱ የውሚሂ የዕለት ጉርሻውን ያገኘ ዱንያ በሙሉ መዳፉ ስር እንደተቀመጠችለት ነው ብላ ሰላም ካለ ጤንነት ካለ የዕለት ጉርስ ካለ ዱንያ በሙሉ እጁ ላይ ተሰብስባለች፣ መዳፉ ላይ ተሰብስባለች ብላ የጀመሩት ከማረፊያ ሰላም መሆን መን አስበሐ ሚንኩም አሚነን ፊ ሲርቢሂ ሲርብ ማለት ጎጆ ማለት ጉድጓድም ማለት ነው። ቪላ ቤት ፎቅ ቤት እንኳ ብታጣ ጉድጓድ ውስጥ ራስህን የምትደብቅበት ማረፊያ ካለ እዛ ላይ ሳሰጋ ከኖርክ የዕለት ጉርስ ካለ ዓፊያን ጤንነትን አላህ ከሰጠህ ንጉሥ ነህ ማለት። ዱንያ በአንተ መዳፍ ስር ነው ያለችው። ሰላም ከሌለ ሌሎች ነገሮች ዋጋ እንደሌላቸው የሚያሳይ ሰላም፣ ደህንነት ከምንም በላይ አስፈላጊ ስለሆነ ነቢያችን ዓለይሂ ሰላቱ ወሰላም በየቀኑ ያደርጓቸው ከነበሩ ዚክርና ዱዓዎች መካከል አንዱ አላሁመ እስቱር ዐውራቲ ወአሚን ረውዓቲ የሚል ዚክር ይገኙበታል። አላህ ሆይ ገመናዬን ነውሬን ደብቅልኝ፣ ሸፍንልኝ፣ የሚያስፈራኝ የሚያሰጋኝ ነገር ሁሉ ዞር አድርግልኝ፣
ስጋት እንዲሰማኝ የሚያደርግን ነገር ሁሉ ወደ ሰላም ቀይር፣ ሰላም እንዲሰማኝ አድርግ ይሉናል። ሰላም የሚገኘው ከአላህ ተባረከ ወተዓላ። በየቀኑ አብላኝ አጠጣኝ እንደምንለው ሰላም ስጠኝ በቤተሰቤ፣ በሕይወቴ፣ በንብረቴ፣ በክብሬ ፈተናን፣ አደጋን፣ ጥቃትን እንዳይደርስ አድርግልኝ ብለን ልንጠይቀው ይገባል። አላህ ተባረከ ወተዓላ ካልጠበቀን፣ አላህ ተባረከ ወተዓላ ሰላም ካልሰጠን ንጹሕ የሆኑ ሰዎች ደም ይፈሳል። የተከበረው የሰው ልጅ አካል ተቆርጦ እንደሚጣል እንጨት ወይም ደግሞ ፈርሶ ተንከባሎ እንደሚወድቅ ድንጋይ በየቦታው የሰው ልጅ አካል ተቆራርጦ ይጣል። የሴት ልጅ ክብር ይነካል። ሕፃናት በሰላም ወጥተው መግባት አይችልም። ተለፍቶ ተደክሞ የተገኙ ንብረቶች፣ የፈሩ ሀብቶች ይወድማሉ። ይሄ ሁሉ የሚሆነው ሰላም ሲጠፋ። አላህ ተባረከ ወተዓላ ውስጣችን የሰላም ፍላጎት አለመኖሩን አውቆ የሰላምን ዋጋ ሊያሳየን እንዲህ አይነት ነገሮች እንዲከሰቱ ሲፈቅድም እነሆ ሰላም እስላም ትልቅ ቦታ ከሰጣቸው እንዲጠበቅ እንዲከበር የተለያዩ ሕጎችን ከደነገገላቸው ጉዳዮች መሃል አንዱ ሰላም እንዲደፈርስ ምክንያቱ ይሆናሉ የሚባሉ ነገሮችን አስቀድሞ እስላም ከልክሏል። የሰላምን አጥሩን እንዳንነካ አዟል። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ረገድ የተናገሯቸው በርካታ ሐዲሶች አሉ። ከዚህም አንዱ ላ የሒሉ ሊሙስሊሚን አን ዩረዊዐ ሙስሊማ ብላ ሙስሊም ወንድሙን ሊያስፈራራ፣ ሊያስጨንቅ፣ ሊያሸብር አይገባም ብላ። ይህ በሙስሊም ብቻ የሚገደባል። ማንኛውም ከሙስሊሞች ጋር በሰላም የሚኖር የትኛውም እምነት ተከታይ ከሙስሊሞች ጋር ጦርነት ላይ እስከሌለ ድረስ በሰላም አብሮ እስከኖረ ድረስ ተመሳሳይ በሆነ መልኩ እሱንም ያለ አግባብ ልታስጨንቅ፣ ስጋት እንዲሰማው ልታደርግ ፈጽሞ እንደማይገባ የሚገልጽ ሐዲስ ነው። ላ የሒሉ ሊሙስሊሚን አን ዩረዊዐ ሙስሊማ ሙስሊም ወገኑን ወንድሙን ሊያሰጋ፣ ሊያስጨንቅ፣ ሊያስፈራራ አይገባም ብላ። በስለትና በብረት በመሰል ነገር ለጫወታ እንኳ ብሎ ቢሆን ወንድሙን ያስፈራራ ይህን ድርጊቱን እስኪያቆም ድረስ መላኢካ ይረግመዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የእናቱ ልጅ እንኳ ቢሆን ብላ። መቼም ወንድሙ ላይ ጨክኖ ስለት ወደዛ አይወረወርም፣ ጥይት አይተኩስም ይባል ይሆናል። ነገር ግን የሰው ልጅ እንዲደነግጥ ለቀልድ እንኳ ቢሆን ሊያመልጥ ይችላል፣ ልትሳሳት ትችላለህ ብሎ እንኳ እንዲሰጋ የሚያደርገን ነገር ማድረግ ሲከለክሉ ወንድሙ እንኳ ቢሆን የእናቱ ልጅ እንኳ ቢሆን ስለትን መሳሪያን ይዞ ወንድም ፊት ማነጣጠር፣ ወደዛ ማመላከት የመላኢካን እርግማን እንደሚያስከትል ገልጸዋል። አስቀምጦት የሄደን ዕቃ ወይም ከኋላው ያስቀመጠውን ዕቃ አንስተህበት አጥቶት እንዲደነግጥ ሁሉ አታድርግ ወንድምህን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ትንሽ ዕቃ ልትሆን ትችላለህ። ዋከዳ አንዳችሁ በመሳሪያ ወደ ወንድሙ እንዳያመላክት ምናልባት ሸይጣን አሳስቶት የወንድሙን ሕይወት አጥፍቶ አካሉን አጉድሎ ጀሀነም ላይ ሊወድቅ ይችላል በዚህ ድርጊቱ ምክንያት ብላ። የጀሀነም እሳት ላይ የጀሀነም ጉድጓድ ላይ እንዲወድቅ ሊያደርገው ይችላል ሸይጣን አሳስቶ። ስለዚህ በመሳሪያ በስለት እንዳይጫወት ብላ። በሌላ ተመሳሳይ ሐዲስም አንዳችሁ ገበያችን ላይ ሲተላለፍ አሊያ ደግሞ መስጂድ ውስጥ ሲያልፍ ቀስት ከያዘ፣ ስለት ከያዘ ስለቱን ሰውን ሊጎዳ የሚችለውን በእጁ ያዘው። ገበያችን ላይ መስጂዳችን ላይ አንዳችሁ ሲያልፍ መሳሪያ ይዞ ከሆነ፣ ቀስት ይዞ ከሆነ፣ ስለት ይዞ ከሆነ ጥቃት ሊያደርስ የሚችለውን የስለቱን ጫፉን በእጁ ያዘው አይሰራም። ሊማዳ ዩሲቡ ቢሂ አሐደን ሚነል ሙስሊሚን ሚንሃ ቢሸይኢን እጁ ላይ ካለ ጥቃት ሊያደርስ ከሚችል ስለት፣ መሳሪያ፣ ቀስት ሳያውቅ ትንሽ እንኳ ቢሆን ወንድሞቹን እንዳይነካ እንዳያጠቃ ሳናውቅ እንኳ ሰው ላይ ጥቃት እንዳናደርስ ሰውን እንዳንጎዳ ምን አይነት ጥንቃቄ ማድረግ እንዳለብን ሌሎች ከሚጎዱ እኔ ልጎዳ ብለን ስለቱን በእጃችን እንድንይዝ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። ይሄ ሁሉ የሆነው የሰው ልጅ ክብር አላህ ዘንድ ተባረከ ወተዓላ ትልቅ ስፍራ ስላለው የትኛውም ከሙስሊሞች ጋር በሰላም የሚኖር እምነት ተከታይም ተመሳሳይ ሐቅ አለ። ሙስሊሞች ላይ ጦርነት እስካላወጀ ድረስ ባገኘው አጋጣሚ ሁሉ ሙስሊሞች ላይ ጥቃት ለማድረስ ጥረት የሚያደርግ አካል እስካልሆነ ድረስ ሙስሊምም ይሁን ካፍር የትኛውም እምነት ተከታይ በሰላም የመኖር ሐቅ አለ። መስፈርቱን ያሟላ ጂሃድ ሲኖር ነው፣ ጦርነት ላይ ሲኮን ነው አንዱ ሌላኛው ለራሱ የተከላከለ ጠላቱን ለማጥቃት የሞከረ የጂሃድ ስነ ስርዓቶች የሚነገሩት።
አላህ ተባረከ ወተዓላ ነቢዩ ሰላቱ ወሰላም በዚህ መልኩ ሰላም እንድንጠብቅ ለሰላም እንድንተጋ ዋጋውን እንድንከፍል ጥንቃቄ እንድናደርግ ለራሳችን ለንብረት ለሕይወታችን ሰላም እንደምንመኘው ሌሎችንም ንብረታቸውን ሕይወታቸውን ክብራቸውን ለአደጋ ከሚያጋልጥ ነገር ጥንቃቄ እንድናደርግ እየተመከረን ነው። የአላህን የመልእክተኛውን ምክር ልንሰማ ይገባናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد إنه السلام አስፈላጊነት አቅል ያለው ሁሉ አስተዋይ የሆነ ሁሉ ያውቃል ብለናል። ከዚህም በተጨማሪ ዲን አልእስላም ቁርአን ሐዲስ የሰላምን አስፈላጊነቱን ትሩፋቱን ነግሮናል። አስፈላጊ የሆነ ነገር በሙሉ ደግሞ ሰዎች ሊጠብቁት ይገባል። አይናቸውን እንደሚጠብቁት ልጆቻቸውን እንደሚጠብቁት ሀብት ንብረታቸውን እንደሚጠብቁት ሰላምን ሊጠብቁ ይገባል። እነዚህ ነገሮች በሙሉ የሰላም ፍሬና ትሩፋት ናቸው። ሰላም ሲኖር ነው የሚያምሩት፣ የሚጠበቁት፣ የሚቀጥሉት፣ አገልግሎት የሚሰጡት። እነሆ ሰላም እንዲገኝ ከኛ ብዙ የሚጠበቅ ነገር አለ። የግለሰብ ሰላም ተደምሮ የቤተሰብ ሰላም ሆኖ የመንደር የሀገር የዓለም ሰላም የሆነው የግለሰቦች የሰላም ወዳድነት ነው። ለሰላም የሚከፍሉት ዋጋ ነው። እኔ ብቻ በሰላም ልኑር ሌላው የራሱ ጉዳይ ያለን እንደሆነ መቼም የተሟላ ሰላምና ደህንነት ልናገኝ አንችልም። የፈለግነውን ሁሉ አልያ ደግሞ እንዳቅማችን የምናገኘው ሰላም ስላለን አንጻራዊ ቢሆን የዕለት ጉርሳችንን የሚሸከመው ተሸክሞ የሚፈልጠው ፈልጦ የሚጠይቀው ሁሉ ጠይቆና ለምኖ አገኝቶ ገብቶ የራሱን ጉሮሮ የልጆቹን ጉሮሮ ምግብ እንዲያገኝ የሚያደርገው ሰላም ሲኖር። የሰላም እጦት ችግር ሲከሰት ሰላም ፈላጊው ሰላምን በማሳጣት የራሱን ዓላማ ማሳካት የሚፈልገው ሁሉም ነው የሚጎዳው። ስለዚህ ቤትህን ማቃጠል የሚፈልግ አካል ቆመህ እንደማታየው ሁሉ የጋራ ደህንነትን ሰላምን የሚፈታተንን ስራ የሚሰራን አካል አጋዥ ልትሆን በአንዲት ቃል እንኳ ቢሆን ማድረግ የምትችለውን ነገር ከማድረግ ወደ ኋላ እንኳ በማለት ቢሆን አጋር ልትሆን አይገባም። ፈተና፣ ግጭት፣ ጠብ፣ ሰላም እጦት ችግር ከመምጣት በፊት ሰዎች አያውቁትም። መጥቶ የሚያጠቃውን አጥቅቶ ከሄደ በኋላ ነው የሚቆጩት የሚጸጸቱት። ያ ሊሆን አይገባም። ከኛ ከሚጠበቁ ሰላም እንዲረጋገጥ ከሚያደርጉ ነገሮች መሃል አንዱ አላህን መፍራት። ሁሉም በያለበት አላህን ቢፈራ፣ ሁሉም በሁሉም ነገር ጌታውን ፈጣሪውን ቢያከብር ያየኛል፣ ይቆጣኛል፣ ይሄን አይወድም ቢል ዓለም በሙሉ በሰላም መኖር ይችላል። አምባገነኖች፣ ጨካኞች፣ ራስ ወዳዶች ግዴለሽ ሆነው ሰውን ባይፈሩ እንኳ ጌታቸውን ፈጣሪያቸውን መፍራት ሲተዉ ነው ምድር የምትበላሽ፣ ግፍ፣ ጭቆና፣ በደል የሚበዛ ሰላም የሚጠፋው። ሁሉም እንደሚሞት ያውቃል። ብዙዎች ከሞት በኋላ ሕይወት እንዳለ ያውቃሉ። ለዛ ሕይወት የሚያደርጉት ዝግጅት የተለያየ ቢሆንም ሞት አለብኝ፣ ከዚች ምድር ስወጣ ጥያቄ አለብኝ፣ ጀነት ጀሃነም የተዘጋጀው ለዚህ ነው የሚል በሙሉ የሰዎችን ሰላም የሚያደፈርስ ሰውን የሚያስጨንቅ የሚያሸብር ነገር ከማድረግ ጥንቃቄ ያደርጋል። ከዚህ የመጀመሪያው የሰላም ማግኛ መንገድ አላህን መፍራት፣ በንግግር አላህን መፍራት፣ በሚወስዱት እርምጃ አላህን መፍራት፣ ከቤተሰብ ጋር ከጎረቤት ጋር ከጓደኛ ጋር ከሥራ ባልደረባ ጋር አላህን መፍራት ካለ የሰላም አጥር አይሰበርም። ሰዎች በሰላም መኖር ይችላሉ። ሐቃቸውን ይጠባበቃል፣ ይከባበራል፣ ይተሳሰባል። የአላህ ፍራቻ ሲጠፋ ግን እነዚህ ነገሮች በሙሉ ይቀራሉ። ይህ መቅረቱ ደግሞ የሰላምን አጥር ይሰብራል። አላህ ተባረከ ወተዓላ በተከበረው ቃሉ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን ብሏል። እነዚያ ያመኑ ትክክለኛውን እምነት በአላህ ያመኑ፣ በአኺራ ያመኑ፣ በቀብር ያመኑ፣ በሲራጥ ያመኑ፣ በመልእክተኞችና ይዘውት በመጡት አስተምህሮት ያመኑ ወለም የልቢሱ ኢማነሁም ቢዙልም እምነታቸውን
በሽርክ በማጋራት ያልቀላቀሉ ኡላኢከ ለሁሙል አምኑ ለእነሱ የተሟላ ሰላም ደህንነት አለላቸው ይላል። ሰላም ሙሉ የሚሆነው ደህንነት የሚረጋገጠው ኢማን ሙሉ ሲሆን የአላህ ፍርሃቻ ልብ ላይ ሲኖር አላህና መልእክተኛውን በታዘዝን ቁጥር ምድር ላይ የሰላም ዋስትናችን ይበልጥ የተረጋገጠ ይሆናል። አላህና መልእክተኛውን ባመፀን ቁጥር ስሜታችንን ሸይጣንን በታዘዘን ቁጥር ደግሞ ከአኼራ በፊት እዚሁ ቅጣቱን እናየዋለን። ሰላም እናጣለን፣ እርስ በርስ እንጋጫለን፣ በሆነ ባልሆነው እንባላለን። ጌታ ሰላም የአላህ ትልቅ የሆነ ጸጋ ነው። ይህን ትልቅ ጸጋ ደግሞ እሱን ለሚያምፁ መልእክተኛውን ለሚያምፁ ህጉን ለሚጥሱ አይሰጥም። በተወሰነ መልኩ ይሰጥ ይሆናል፣ ነገር ግን የተሟላ ሰላም አይገኝም። ሰላም የሚጀምረው ከራስ በግለሰብ ደረጃ ውስጡ ሰላም የሆነ ከራሱ ጋር ማይጣላ ከቤተሰቡ ጋር ማይጣላ ይህ የእሱ የውስጥ ሰላም ለጎረቤቱ ይተርፋል፣ ለሌሎች አርአያና አስተማሪ ይሆናል፣ ለመንደር ይተርፋል፣ ለሀገር ይተርፋል። አላህና መልእክተኛውን የሚያምፅ ደግሞ የተሟላ ሰላም ውስጡ ላይ አያገኝም። ሁሌ ይሸበራል፣ ይበሳጫል፣ ይነጫነጫል፣ ከራሱ ጋር ሁሉ ይጋጫል። ኢላ ሰላም ደህንነት መረጋጋት የአላህ ስጦታ ነው። ይህን የተሟላ ስጦታ ደግሞ አላህ የሚሰጠን ስንታዘዘው ስናከብረው እሱ ባዘዘን መንገድ ስንጓዝ ነው። ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ሚንኩም ለየስተኽሊፈነሁም ፊል አርድ ብሏል። እነዚያ ከእናንተ ውስጥ ያመኑ በአላህ በመልእክተኛው ያመኑ በአኼራ ያመኑ የተዘጋጁ መልካም ሥራ የሰሩ ምድር ላይ ተተኪዎች መሪዎች እናደርጋቸዋለን፣ ከስጋት በኋላም ሰላም እንሰጣቸዋለን ይላል አንቀጹ መጨረሻ አካባቢ። ስጋት ሁሉ ተወግዶ በሰላም መኖር የሚቻለው ጎረቤትህን ማትፈራው፣ ጓደኛህን ማትፈራው፣ ማሰጋው ዛሬ ነገ ምን ያደርስብኛል ሳትል ሁሌ ተዋደህ ተደጋግፈህ ተቃቅፈህ የምትኖረው አንዱ የሌላኛውን ሐቅ ሲጠብቅ ጌታውን ሲፈራ መልእክተኛውን ሲከተል በሀከዳ ሰላም እንዲኖር ደህንነት እንዲኖር ከሚያግዙ ነገሮች ሌላኛው አለመግባባት በሚፈጠርበት ጊዜ ወደ ቁርአንና ሐዲስ መመለስ፣ ወደ በሳል ዑለሞች መመለስ። ሁሉም ለራሱ ደስ ያላለውን ለማስወገድ ጥረት ባደረገ ቁጥር ግጭቶች ይበዛል፣ ሰላም ይጠፋል። ያልተግባባንበትን ነገር ወደ ቁርአን ስንመለስ እንደ አቅማችን እንደ ሀገራችን እንደ ጊዜው ወደ ዑለሞች ስንመለስ ወደ ሸሪዓ ስንመለስ ችግሮች አይቀሩም። ሁሉም ችግር መፍትሄ ያለው ቁርአን ላይ ማፈረቁና ፊል ኪታቢ ሚን ሸይ ተብሏል። ቁርአን ውስጥ ምንም ያጎደልነው ነገር የለም ተብሏል። በአንድ ነገር ስትጋጩ ወደ አላህና ወደ መልእክተኛው መልሱት ብሏል። አንድ አነጋጋሪ የሆነ ክስተት ሲፈጠር ሰዎች ዝም ብለው ያሰራጩታል፣ ያስተጋቡታል። ሁሉም በመሰለው መልኩ ይተረጉመዋል፣ ይተነትነዋል። ይህን ከማድረግ ታቅበው ነገሩን በጥልቀት መርምረው ብይን ወደሚሰጡ ዑለሞች ቢመልሱት ለነሱ የተሻለ ነበር ብሏል አላህ ተባረከ ወተዓላ። ችግሮች ሊፈጠሩ ይችላል፣ ሊከሰቱ ይችላል። ዱንያ የችግር ሀገር ናት። ዱንያ የተባለችው ለዛ ነው። ስቃይ መከራ የሞላባት ሀገር ማለት ነው። ከአኼራ አንጻር ሙሉ ሰላም የሚገኘው ሱራቱን ተሻግረው ጀነት ሲገቡ ብቻ ነው። እስከዛ እንቅፋቶች፣ ችግሮች፣ ግጭቶች አይተፉም። ነገር ግን መቀነስ ይቻላል ሸሪዓን ከተከተሉ፣ እውቀትን መሰረት አድርገው ከተጓዙ፣ ጉዳዮችን ወደ እውቀት ባለቤቶች ከመለሱ፣ መከላከሉ ካልጠቀመ ከተከሰተ ከችግሩ በቀላሉ መውጣት የሚቻለው ሆነም ወደ ሸሪዓ ስንመለስ ዑለሞች ምን ይላሉ ብለን ስንጠብቅ ነው። ዛሬ ላይ የሆነ ያለው ያ አይደለም። ወጣቱ ሌላ ዓላማ ያለው ለሰው ማያዘን ለራሱ ብቻ የሚጨነቅ የሆነም ሐሳብ ይዞ ይመጣል። ከኋላ ያለው ዝም ብሎ ይነዳል። በዚህ ሰላም ይጠፋል፣ ህይወት ይከሰታል፣ ንብረት ይወድማል፣ ብዙ ችግሮች ይከሰታል። ስለዚህ ሰላም ከምናገኝባቸው መንገዶች አንዱ ከዑለሞች ኋላ መሄድ፣ ዑለሞችን ማድመጥ፣ ምሳሌ ሆኑ ቁርአንን ሐዲስን መሰረት አድርገው የሚጓዙ ለዲናቸው ለህዝባቸው የሚቆረቆሩ። አላህ ተባረከ ወተዓላ ለሁሉም አቅል ቢሰጥም በእውቀት የተሞላ አቅልና ከእውቀት ነፃ ባዶ የሆነ አቅል አንዳለ። ዑለሞች ችግሮች ከመምጣታቸው በፊት ይታዩአቸዋል ከሚያውቁት እውቀት አንጻር። አላዋቂ የሸሪዓ እውቀት የሌለው የአላህን ተባረከ ወተዓላ ቁድራ ጥበቡን የማያውቅ ፈተናው ችግሩ መጥቶ ካለፈ በኋላ ነው የሚያውቁት የሚነቁት። ወከዛሊክ ከሰላም ማግኛ መንገዶች ሌላኛው ሁሉም በግሉ ሰላም ወዳድ መሆን፣ ለሰላም ዋጋ መክፈል። ይሄም ባደርግ ሊረብሽ ይችላል፣ ሊያናጋ ይችላል፣ ሊያጋጭ ይችላል ያሉ አንዳንዴ የራስን የግል ጥቅምም እንኳ ቢሆን
በመተው የጋራ ጥቅምን ለማስከበር ጥረት ማድረግ። ወከዛሊክ በዘር፣ በብሔር፣ በጎሳ፣ በተለያዩ አስተሳሰቦች፣ አመለካከቶች መጋጨትን መተው። አለመግባባት ሲኖር ቀደም ሲል እንደተገለጸ ወደ ቁርአን ወደ ሐዲስ መመለስ። በላ ኢላሃ ኢለላህ ገመድ መተሳሰር። ለጋራ ደህንነት የሚያስፈልጉ ነገሮችን በጋራ ለማጎልበት ለመጠበቅ ጥረት ማድረግ። አንድ ሀገር ላይ የሚኖር ሰው አንድ ጎጆ ስር አንድ መርከብ ውስጥ እንደሚጓዝ ሰው፣ አንድ መርከብ የተለያዩ አይነት ሰዎች እየተጓዙበት የሆኑ ሰዎች እንዲበሱት እንዲገነጥሉት ቢያስቡ ሌሎች ዝም ቢሉ አብረው ነው የሚጠፉት። አንድ ቤት ላይ አብረው በጋራ የሚኖሩ ሰዎችም የቤቱን ደህንነት የሚፈታተንን ድርጊት አንድ ሰው ለመፈጸም ቢሞክር ሌሎች ዝም ካሉ አብረው የሚሰምጡትም ይሁን የሚቃጠሉት። ኢዳ የጋራ ጥቅምን የሚጠብቁ ነገሮችን አብሮ ለመጠበቅ ለማጎልበት ጥረት ማድረግ፣ በላ ኢላሃ ኢለላህ ገመድ መተሳሰር፣ በመልካም ነገር ላይ መተባበር፣ አደጋን፣ ችግርን፣ ክፋትን፣ ጉዳትን ተባብሮ ለማስወገድ መሞከር፣ አጥፊን ማንም ይሁን ማን ተው ማለት መምከር መፍትሄ ሊሆን የሚችለው ይሄ ነው። አማ ተቆራርጦ ተበጣጥሶ ተወጋግኖ መኖር የራስ የኔ የሚሉት ሲያጠፋ ዝም ማለት፣ የኔ አይደለም የሚሉት ትንሽ ሲያጠፋ ምናልባት ምንም ሳያጠፋ እሱ ላይ ማበር፣ በዚህ መልኩ መከፋፈል ለማንም አይበጅም። በመጨረሻም የችግሮች ሁሉ መፍትሄ አላህ ጋር ነው ያለው። አላህ ጋር ያለው ኸይር የሚገኘው ደግሞ በዱዓ ስንጠይቀው። ኢዛ ነቢያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐልዓፊያ ብለዋል። ዓፊያን፣ ደህንነትን፣ ሰላምን አላህን ጠይቁት ብለዋል። ብዙ ጊዜ ያደርጉት ከነበረ ዱዓ አንዱም ይሄው ነው፣ ዓፊያን ይጠይቁት ነው። ዓፊያ ማለት ከስጋዊ ከአካላዊ ህመም ነፃ መሆን ብቻ ማለት አይደለም። በህይወትህ፣ በንብረትህ፣ በሀገርህ፣ በዲንህ ሊያጋጥምህ ከሚችል ሁሉ አደጋ አላህ እንዲጠብቅህ መጠየቅ ዓፊያ ይላል። ከአዱንያ ችግር ብቻ አይደለም፣ ከቀብር ቅጣትም ጭምር። ምክንያቱም አንዳንድ የሐዲሱ ቃሎች ላይ በአዱንያም በአኼራም ዓፊያን መጠየቅ እንዳለብን የሚያሳዩ ቃላቶች አሉ። በአኼራ ከቀብር ቅጣት፣ ሱራጥ ላይ እንሸራቶ ከመውደቅ ከመዋረድ፣ በአዱንያ ደግሞ ከተለያዩ አደጋዎች አላህ እንዲጠብቀን ዱዓ ልናደርግ ይገባል። ችግሩ ሲከሰት ብቻ አይደለም፣ ዘውትር አላህ ተባረከ ወተዓላ ሀገራችን ሰላም እንዲያደርግ፣ ቤታችንን ሰላም እንዲያደርግ፣ ራሳችንን ውስጣችንን ሰላም እንዲያደርግ ዱዓ ልናደርግ ይገባናል። ይሄን የጥንት ወላጆቻችን በደንብ ያደርጋሉ። ባገኙት አጋጣሚ ሁሉ ዱዓ ሲያደርጉ አላህ ተባረከ ወተዓላ ሀገራችንን ሰላም ያድርግ ያሉ ነው ዱዓ የሚያደርጉት። አሁን ላይ ራስ ወዳድነት እየበዛ የአቅል የማሰብ መጠኑ እየቀነሰ ሄደው ሰዎች የሚጠይቁት የግላቸውን ብቻ ነው። ቤት ስጠኝ፣ ፎቅ ስጠኝ፣ ልጅ ስጠኝ ብቻ ነው። እነዚህ ሁሉ ሊጠበቁ የሚችሉት ሀገር ሰላም ሲሆን ነው። ስለዚህ በግልም ባገኘናቸው አጋጣሚዎች ሸሪዓን በጠበቀ መልኩ ዱዓ ልናበዛ ይገባናል። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን። መላውን ዓለም አላህ ተባረከ ወተዓላ ሰላም ያደርግልን። ከክፋት ከአደጋ ከሸር አላህ ይጠብቀን። ኸይር የሚያስቡን በሙሉ ሰላም የሚወዱን በሙሉ አላህ ያግዛቸው። ሸር የሚያስቡን ሰላም የማይወዱን በሙሉ አላህ ተባረከ ወተዓላ እጃቸውን የያዛቸው። اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين. اللهم اجعل هذا البلد امنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد امنا مطمئنا وسائر بلاد المسلمين. اللهم امنا في دورنا واوطاننا. اللهم امنا في دورنا واوطاننا وول على المسلمين خيارهم واكفهم شر شرارهم. اللهم من اراد بالاسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوه المتين. اللهم من اراد بالاسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم إنا نعوذ بك من الفتن ما ظهر منها وما بطن. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم أرنا رحمتك كما أريتنا قدرتك. اللهم أرنا رحمتك كما أريتنا قدرتك. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. آمين. وصلى الله على نبينا محمد.